ዛሬ አንቨርሰሪያችን ነው። ቅድም ቴራዝ ላይ የተቀደደ መጽሐፍ ይዘሽ አይቼሽ ነበር። እናም በመቀደዱ በጣም ከፍቶሽ ነበር። ይሄ ራሱ መጽሐፍ ነው። አብርሃም ግን እርግጠኛ ነህ ይህንን ነገር ማድረግ ትፈልጋለህ? ካልሆነ እንዴት በስሜቴ እንደተጫወተች በፍጹም አይገባትም። ሰርፕራይዝ! ሃፒ አንቨርሰሪ። ኧረ እባክህ። ቆይ አንተ ለምንድን ነው በትዳራችን ጣልቃ ለመግባት የምትሞክረው? ግን ለምንድን ነው የተለየሽው? አንቺ ግን ሆን ብለሽ ነው እንደዚህ ለብሰሽ የመጣሽው? ትኩረት ለመሳብ? በሁለቱ መሀልማ የሆነ ነገር አለ። ዛሬ አሪፍ ሆነሻል። እውነት? ምንድን ነው 10 ምን ሆነሻል የምትይ? ቆይ እንደሆነ የምፈልጊው ነገር አለ? ዋሽታ አታውቅም። ለምን ዋሸዋለሁ? ሰውየው ግን ምን እያሰበ ነው? ውሸት ደግሞ የትዳር ትልቁ ጠንቁ። አንተን ባል አድርጎ ለሰጠኝ ፈጣሪ በጣም ነው የማመሰግነው። አስመሳይ። እውነቷን አይመስልም? ዛሬ በዚህ ነው ደምቀሽ ማየት የምፈልገው። ካልተማርሽ ለማንም አትጠቅሚም። እኔ ተምረሽ ተመርቀሽ ማየት ነው የምፈልገው ሳልሞት። እባክሽ የኔ ልጅ። ተምሬ እናቴን ህይወት መቀየር ብቻ ነበር የምፈልገው። ለዛም ስል እንደ ኩዮቼ ሌላ ነገር ሳያምረኝ ሙሉ ትኩረቴን ትምህርቴ ላይ ያደረኩ። እናቴ ከታመመች በኋላ ግን ነገሮች እየተቀየሩ መጡ። እንደዛም ሆኖ እናቴን እያስታመምኩ በጎን እያነበብኩ ትምህርቴን ቀጠልኩ። አሁን ግን ልሸነፍ ነው መሰለኝ። እዝራ ከየት እየመጣክ ነው? ምን አይነት ጥያቄ ነው? ሰው ቤቱ ሆኖ ከየት ነው የምመጣው ይባላል? አይ ማለት እኮ ቴራዝ ነበርክ? መልካም ቀን። ቆይ ምንድን ነው እንደዚህ የሚያደርገው? ለምንድን ነው ሲያወራ የሚለዋወጠው? ጉረኛ። ሁለተኛ ባወራክ። አሃ ገባኝ። አንቺን ላይ መጥቶ ነው። በጣም አሪፍ። ሁለት መጤዎች የተፈላለጋችሁ ነው። እዚህ ምን ትሰሪያለሽ? ምን ነው ፈለግሽ? አዎ ፕሮግራም አለን። ስለዚህ ምግብ ማዘጋጀት አለብን። እሺ። ልዩ ምንድነው? ምን ሆነሻል? ምን ሆና ነው? ልዩ ምን ሆነሻል? ምን ሆንኩ? እኔ እንጃ፣ በጣም የተናደድሽ ትመስያለሽ። አልተናደድኩም። ለምን እናደዳለሁ? ይልቅ ቶሎ ቶሎ ስራሽን ስሪ። ቶሎ ማድረስ አለብን። ልዩ በእኔ የተናደድሽ? በእኔ ከሆነ በጣም ይቅርታ። አልተናደድኩም አልኩሽ አይደል እንዴ? ያማታል እንዴ ልጅቷ? ይልቅ እንኪ እንሰጪ
ቶሎ ቶሎ ስሪ። ዝም ብለሽ ማይሆን ነገር አትቀባጥሪ። ይቅርታ መልሼ አናደድኩሽ መሰለኝ። ቆይ ምን እየሆንኩኝ ነው? ልጅቷ ምን አደረገች? ሲጀመር ስለምንድን ነው እንደዚህ እየተናደድኩ ያለሁት? አብርሃም ግን እርግጠኛ ነህ ይህንን ነገር ማድረግ ትፈልጋለህ? በደንብ እርግጠኛ ነኝ። እሺ ያው በሀሳቡ ባልስማማም ምንም ነገር ብታደርግ አልፈርድብህም። ከዛ ይልቅ ግን ስታወሩ ለመፍትሄ ቢሆን ጥሩ ነው። ምን አይነት መፍትሄ? አላውቅም፣ ብቻ ነገሮችን ወደ ጥሩ መንገድ የሚወስድ መፍትሄ። እንደ ፈታት እየመከርሽ ነው ዶክተር? ኧረ አይደለም፣ ያው መፍትሄ ይፈልጉ ለማለት ፈልጌ ነው። ምን ማድረግ እንዳለብኝ አስቤ ወስናለሁ። እስከዛው ግን ይህን ማድረግ የግድ ነው። ካልሆነ እንዴት በስሜቴ እንደተጫወተች በፍጹም አይገባትም። እሺ እንግዲህ እንዳልክ። በቃ ዶክተር እንግባና እናስተካክለው። እሺ ይሄ ልጅ እስካሁን ቤት አልተመለሰም። እጅህንም እንዴት ሆንክ አላልኩት። ምን ሆኜ ነው? አብሬው መሆን ነበረብኝ እኮ። እኔ ፍቅር እጅ እንዴት ሆንክ? ታየኸው? አሁን ነው የምጠይቂኝ? የኔ ፍቅር እኔ እኮ ለጋራ ጉዳያችን እየተጨነኩ ነው እንጂ አሁን እኔ አንተ ምረሳ ሰው ነኝ? ይሄ ማይረባ ሰውዬ ዛሬ ታሞ ራሱ ሆስፒታል ስንከራተት ነው ያልኩት። ለንግድ ሱቅ ፈላጊዎች በሙሉ መልካም ዜና ከቴምር ፕሮፐርቲስ ይዘንላችሁ መተናል። ድርጅታችን ቴምር ፕሮፐርቲስ በቡልጋሪያ ሳይታችን ላይ ከ2.6 ሚሊዮን ብር ጠቅላላ ዋጋ ጀምሮ እንዲሁም ከ900 ሺህ ብር ቅድመ ክፍያ ጀምሮ በተጨማሪም በሳር ቤት አደባባይ አዳምስ ህንፃ አጠገብ ላይ ከ2 ሚሊዮን ብር ጠቅላላ ዋጋ ጀምሮ የንግድ ሱቆችን ለእናንተ ለደንበኞቻችን በድጋሚ በታላቅ ቅናሽ ለሽያጭ ይዘንላችሁ ቀርበናል። ልብ ይበሉ፣ እነዚህ የንግድ ሱቆቻችን ላይ በኔት ኤሪያ ብቻ የምናስተናግዳችሁ ሲሆን ከዚህ በተጨማሪ እስከ 10% ቅናሽ 100% ለሚከፍሉ ደንበኞቻችን አመቻችተናል። ለበለጠ መረጃ እንዲሁም ለሳይት ጉብኝት ከታች ባለው ስልክ ደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። ይሄ ማይረባ ሰውዬ ዛሬ ታሞ ራሱ ሆስፒታል ስንከራተት ነው ያልኩት። ለሱ እንደሚጨነቅ ሰው ማስመሰል ራሱ በጣም አድካሚ ነገር ነው። ማርኮ እኔንም ተረዳኝ እንጂ። እና ለዚህ ነው የደወልሽው? ትረዳኛለህ አትረዳኝም ለማለት? አይ የት እንደሆንክ ለማወቅ ነው የደወልኩልህ። የት ነህ? ሰፈር ውስጥ ነኝ። ወደ ቤት እየተመለስኩ። ያ ባልሽ ድግስ ጠርቶኝ የለ? ደግሞ ምንድን ነው 10 ጊዜ የሚደውልልኝ? እኔም ጋር 10 እየደወለ እየጨቀጨቀኝ ነበር። አንቺን ረስቶሻል፣ ተራ ሰው ነሽ ትለኛለህ እንጂ እሱ ገና እንደ ፍሬሽ አፍቃሪ እያደረገው ነው። እንደዛ ነው አይደል? እስኪ እናየዋለን። ለማንኛውም ሰፈር አካባቢ ኮንክ ጠብቀኝ፣ አብረን እንገባለን። አልፈልግም፣ ብቻሽን ግቢ። ማርኮ ብቻሽን ግቢ አልኩሽ አይደል? እንግዲህ ተናገርኩኝ። አንተን ነው የምጠብቅህ፣ ቶሎ ነው።
እንዴት ነኝ ዶክተር? አምሮብኛል? እኔ ያልኩሽ አብርሃም፣ አሁንም ቢሆን ይህን ነገር ለማስቆም ጊዜው አልረፈደም። ዶክተር ተነጋገርንበት እኮ። እሺ ከረባትን ላስተካክልልህ። አሁን ቆንጆ ነው። ልዩ አምሮብሻል። በቃ ለዲና ልደውልላት። አላማረብኝም? በጣም ነው ያማረብሽ። እውነት ርብቃ? አዎ ለስራ አይደለም የለበሽው፣ ገብቶኛል። ቆይ ማርኮ ግን ምን ሆነ ነው? አብረን እንግባ ማለት ያስከፋል? ምን አድርግ ነው የምትይኝ? ዛሬ ምን ሆነሃል? እኔ የምልህ ቆንጆ ስጦታ ሰጥሻለሁ ብሎኛል። መኪና ልሰጠኝ ይሆን እንዴ? መኪና? አንቺ ያምሻል እንዴ? ልጁ ማስፈቻ እንኳን ገንዘብ የሌለው ሰውዬ መኪና እንዴት ነው የሚሰጥሽ? ማን ያውቃል? በድርጅቱ የተሰጠ አንድ መኪና ሊሰጠኝ ይችላል። እባክሽ ዝም በሽ፣ በቁምሽ አትቃሽ። ወይ አባቴ። ዲና ቆያችሁ እኮ። ደርሰናል፣ መጣን። ግቢ ውስጥ? እሺ ሳሎን ነው በቃ። እሺ መጣን። ደርሰዋል። እንግዲህ ለቆንጆ ስጦታ ተዘጋጅ። ሰርፕራይዝ የኔ ፍቅር። ዋው በጣም አመሰግናለሁ የኔ ፍቅር። ይሄ ሁሉ ነገር እኮ ለኔ አይገባም ነበር። የኔ ፍቅር ዓለም ላይ ካሉ ምርጡ ባሎች ሁሉ አንደኛው አንተ ነህ። አንተን ባል አድርጎ ለሰጠኝ ፈጣሪን በጣም ነው የማመሰግነው።
እውነቷን አይመስልም? ማመስገንማ ያለብኝ እኔ ነኝ እንጂ አንቺን የመሰለ ሚስት ለማግኘት መታደል ይጠይቃል። በያውን ጊዜ አናጥፋ። ነይ ዛሬ በዚህ ነው ደምቀሽ ማየት የምፈልገው። በዚህ? አዎ በዚህ። የአሁኑን አንቨርሰሪያችንን ለየት የሚያደርገው ልጄን በሆድሽ ይዘሽ ስለምናከብረው ትንሹን አብርሃም እያሰብን እንድናከብረው ነው የምፈልገው። በያውን ቶሎ ለብሰሽ ነው። እሺ እኔ ፍቅር ለብሼ እመጣለሁ። ማርኮ እጅህ እንዴት አደረገው? ደህና ነኝ፣ ምንም አይል። ሰውየው ግን ምን እያሰበ ነው? እሺ አረፍ በል። ና እንጂ እዚህ ጋር ቁጭ በል። እጁን እንዴት እንደጎዳው ታውቂያለሽ? ማን ነው? እኔ እኮ ወድቆ ምናምን መስሎኝ ነበር። አይደለም እዝራ እኮ ነው። እሱም አንደኛ መስሎት ሊጎዳው ሲሞክር እጁን እንዴት አድርጎ እንደሰበረው ብታይ እንዴት እንደጨዋ አላየሽ? ምን ሆና ነው እንደዚህ ለብሳ የመጣችው? ለነገሩ ጥሩ ነው። ዛሬ እኔ ቀን ነው። ይቅርታ እንዴ ማንሳት ያለብኝ ስልክ ነው። አዲሷ ልጅ ቁጭ በይ። ምን ሆነሽ ነው እንደዚህ ለብሰሽ የመጣሽው? ፕሮግራም አለብን ብዬሻል ነበር። ተይ እባክሽ፣ እንደዚህ ነው የሚሻለኝ። ለነገሩ ልክ ነሽ፣ እንደዚህ ነው የሚሻልሽ። አንቺ ግን በጣም አምሮብሻል። እስኪ ዛሬ እናያለን። ምኑን? አይ ምንም፣ ተይው ዝም ብዬ ነው። ዛሬ አሪፍ ሆነሻል። እውነት? በርቶሎ ነው የከፈትሽው። በዚሁ ቀጥል፣ በርቺ።
ቆያማል እንዴ ነው ወይስ ማየት አይችልም? ጅል ዛሬ ደግሞ ምንድነው እዚህ ቤት? እዚህ ካለው ከተብረቀረቀ ነገር ሁሉ ያንቺ ጨረታ ያምራል። ግን ለምንድነው የተለየሽው? ሃፒ አንቨርሰሪ። እንኳን ደህና መጣህ ዝራ። አረፍ በል። እሺ ቤርሲ ነው ያያት አይደል? መቼም ይሄ ሰውዬ ከቤርሲ ጋር አይሆንም። አይኑን ጎልጉዬ ይሞጣል። ልዩ ምን ሰራልሽ? ዘል ነኝ እንጂ አረፍ በይ። ምን ነው ልዩ? ምንም። ሰው ግን ጥሩ ነገር አይወድለትም ማለት ነው? ማለት ተይው፣ አንቺ አይገባሽም። እሺ አንቺ ግን ሆን ብለሽ ነው አይደል እንደዚህ ለብሰሽ የመጣሽው? ትኩረት ለመሳብ? ቆይ ፕሮግራም እንዳለ ነግሬሻለሁ አይደል? እንዴት ነው ለፕሮግራም እንደዚህ ተለብሶ የሚመጣው? ሁላችንም ለብሰን ስንመጣ አንቺ ግን እንደዚህ ለብሰሽ የመጣሽው ትኩረት ለመሳብ ነው። አረ ልዩ ምን እያልሽ ነው እንዴ? እኔ እንደዚህ መልበስ ስለሚመቸኝ ነው። በዛ ላይ ፕሮግራሙ እኔን አይመለከትም። ታዩ፣ ሁለታችንም ገብቶናል። አንቺ ብቻ ብልጥ አይደል? ልንገርሽ፣ አይሰራም። ማንም ቼክ አያደርግሽም። ልዩ ምን ሆነሻል? ምንም አልሆንኩም። ምንድነው አስሬ ምን ሆነሻል የምትይኝ? ቆይ እንደሆነ የምፈልጊው ነገር አለ? እሺ በቃ ይቅርታ። ምን ሆና ነው? ለምንድን ነው እንደዚህ የምትናደድብኝ? ሳላውቅ ያደረኩት ነገር አለ እንዴ? ምን አባት አፈጥባታል? ቆይ ምን ሆና ነው? ለምንድን ነው እንደዚህ የምትናደድብኝ? ሳላውቅ ያደረኩት ነገር አለ እንዴ? ምን? ሳላውቅ ያደረኩት ነገር አለ? ምን አባት አፈጥባታል? 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 ምን አባት አ
እንዴ ማርኮ አለህ እንዴ? እንዴ ነው እጅን ተሻለ? በአጋጣሚ ሚዳቋን በሰር ታሸንፈው ትችላለች፣ ግን በሱ ብዙም አትደመም። ይሄ ከዘመናት አንድ የሚሆን ነገር ነው። አንበሳ ግን ሚዳቋን ሲበላት ተፈጥሮ ነው። እመነኝ፣ እበላለሁ። ናሽናል ጂኦግራፊ ነው እንደምትሰራው። እመነኝ፣ በጣም ትጸጸታለህ። ስለማታውቀኝ ነው። አንተ ምንን አታውቀኝ? ምንም ነገር ሊፈጠር ይችላል። በተአምር ግን አልጸጸትም። እዝራ፣ ማርኮ ተዋወቃችሁ እንዴ? አዎ፣ እንደውም እጅህ እንዴት ነው እያልኩት ነበር። አንተም ነበርክ እንዴ ወለም ሲለው? ወለምታ? አዎ። በሉ ተጫወቱ። እኔ የምልሽ ምን አባት ሆና ነው የቀረችው? አውቃ ይሆን እንዴ? እኔ እንጃ፣ አይመስለኝም። እስኪ እንጠብቃት። ሄጄም ቢሆን አመጣታለሁ እንጂ የፈለገ ነገር ቢሆን ዛሬ ፕሮግራም አይቀራትም። አብርሃም ግን እንደዚህ አይነት ሰው አትመስለኝም ነበር። እኔም ዲና እንደዚህ አይነት ሰው አትመስለኝም ነበር። ይህ ሰውዬ ምን አስቦ ነው የርኩስ ልብስ የገዛልኝ? የእውነት ከልጁ ጋር ማክበር ፈልጎ ነው ወይስ ምን አስቦ ነው? ለነገሩ ምን ያስባል? እኔ ግን ይህንን ነገር በቅርቡ መፍትሄ መፈለግ አለብኝ፣ አለበለዚያ ችግር ውስጥ እገባለሁ። እንዴ ምንድነው የሚያፈጣው? ፈጣጣ በሁለቱ መሀልማ የሆነ ነገር አለ። ቤርሲ መቼም አታረገው፣ ሊያውም ከጠላቴ ጋር። እኔ ፍቅር አረፈርኩባቸው፣ ይቅርታ አድርጉልኝ። እንደዚህ ሆነሽ ለመምጣት አመትን ብትቆይ ቅር አይለኝም። ምንድነው እኔ ፍቅር? ዛሬ ፍቅር ጀምራል።
ልጃገረድ የሆንክ ያህል ስሜት እየተሰማኝ ነው። አይደለሽም እንዴ? እሱማ ነኝ። በያውን ኬኩን እንቁረስ። እሺ ልዩ እንዴ አባቴ አብረኛ አትቆርስም እንዴ? አባቴ በጣም ወድሃለሁ። እንኳንም የኔ ባል ሆንክ። ፈጣሪ እኔን ስለሚወደኝ ነው አንተን የኔ ባል ያደረገ። በሉ ምሳ ያዙና እንብላ። ከዛ በፊትማ የሚቀርም ነገር አለ። ምን? ምን? አንተ ደግሞ ስጦታይስ? እሱ የት ይሄድብሻል? ይደርሳል። ከበላን በኋላ ይደርሳል። አረፍ በሉ ብሉ። አረሳለን። እሺ ልዩ አርጊልኝ እንጂ። ለኔም አርጊልኝ። አሁን እንጨምረኝ። ልዩ አርጊልኝ እንጂ። አሁንም አልፈልግም። በቃ በሉ እናንተም ተቀመጡና ያዙ። እነሱ ከኛ ጋር? አዎና። ምን ነው? ምንም። ልዩ ቤተሰባችን ናት። እሷ ግን እሷን ብትሆን ያው ናት። ተቀመጭ። ይሄ ነገር ስገምት የጋብቻ አንቨርሰሪ ነው መሰለኝ። አዎ
ዛሬ አንቨርሰሪያችን ነው። አይ በጣም ደስ ይላል። ይህን ሁሉ አመት በጋብቻ መኖር መቼስ ከባድ ነው ይመስለኛል። ትዕግስት ያስፈልጋል። እኔና አባቴ ስለምንግባባና በንግግር ስለምናምን እንደዚህ አይነቱ ችግር እኛ ጋር የለም አይደል እንዴ አባቴ? አዎ። በትዳር ረጅም አመት ለማሳለፍ በግልጽ መነጋገር አለብን። ውሸት ደግሞ የትዳር ትልቁ ጠንቁ እና ዋሽታ አታውቅም? ለምን ዋሻዋለሁ? እኔ ለጥያቄ ያህል ያልኩት ሌላ ነገር አስቤ አይደለም። ኧረ እባክህ። ቆይ አንተ ለምንድን ነው በትዳራችን ጣልቃ ለመግባት የምትሞክረው? ከድሮ ሚስቱ ጋር ልታስማማው ፈልገህ ነው እንዴ? ዲና ምን ሆነሻል? እህቴ ብትፈልግ እሱ ሁለቴ አያመነታ እህቴ ጋር ለመሄድ። እዝራ ስነ ስርዓት ያዝ። ለጨዋታ ያለ ሳያችሁ ተፋጣችሁ ነው ያላችሁት። በጣም ይገርማል። እንግዳ መስልም ከሁሉም ጋር ተቀራርባል። እኛ እንኳን ያረሳነውን አስታውሰህ ስጦታም ይዘህላችሁ መጣ። ታዲያ ለምን አሰጣችሁ? ቆይ ምንድን ነው ያስከው? ሲታይ መጽሐፍ ይመስላል። መቼም ለአኒቨርሰሪያችን መጽሐፍ ይዘህ መጣ አይደለም አይደል? ለትዳር ስኬታማ የሚያደርጉ 10 ሚስጥሮች የሚለውን መጽሐፍ ሊሰጣችሁ ይሆናል። ባይዘዌ ለምን እንደሳቃችሁ አልገባኝም። ይህ መጽሐፍ ያመጣሁት ለእናንተ አይደለም። ዛሬ አንቨርሰሪያችሁ እንደነበረም አላውቅም፣ ግን ባውቅም የማመጣላችሁ መጽሐፍ ነበር። ማንበብ ከቻላችሁ። ኧረ እባክህ። እና ለኛ ካላመጣሁ ለማን ያመጣሁ? መጽሐፍ ስለሆነ ደብሮ ከሆነ ችግር የለውም። የስጦታ ትንሽ የለውም። እሺ አይዞ አትሳቅ። ስጣችሁ። ለነሱ አይደለም ለሷ ነው። ቅድም ቴራዝ ላይ የተቀደደ መጽሐፍ ይዘሽ አይቼሽ ነበር። እናም በመቀደዱ በጣም ከፍቶሽ ነበር። እኔ ደግሞ የምታነብ ሴት በጣም ደስ ትለኛለች። ይሄ ራሱ መጽሐፍ ነው። ቮሊዩምቱን ጨምሬ ልሻለሁ። ተቀበይኝ እንጂ አዲሷ ልጅ ተቀበዩ እንጂ። አመሰግናለሁ። ወዴት ነው? ሳቢዬን ከትምህርት ቤት ላመጣት። ደረሰ እንዴ ሰዓቱ? ሰላሳ ደቂቃ ይቀራል እኮ ገና። ልዩዬ አውቃለሁ፣ ግን ደግሞ እዛ ሂጅ ብጠብቃት ይሻለኛል። እሺ
አልናደድም። ለምንድን ነው የምናደደው? አይደለም መጽሐፍ ለምን ላይብራሪውን አምጥቶ አይሰጣትም? እኔ ምን አገባኝ? አልናደድም። ጉረኛ ልደውልልሽ ስል ነው የመጣሽው። በሰላም ነው የጠፋሽው? ፍሬው ያማረ ዘር አባቴ ውሸት ነው እንዲበዛለት እርጉዝ ነኝ። አባት ደስ ይለዋል ልጅ ሲወለድለት። አባቴ ውሸት ነው። እኔ እናንተን ለማጣላት ሆን ተብሎ የተሰራ ሴራ ነው። ውሸት ነው አባቴ፣ እኔ እርጉዝ ነኝ። ዝም በይ! ለንግድ ሱቅ ፈላጊዎች በሙሉ መልካም ዜና ከቴምር ፕሮፐርቲስ ይዘንላችሁ መተናል። ድርጅታችን ቴምር ፕሮፐርቲስ በቡልጋሪያ ሳይታችን ላይ ከ2.6 ሚሊዮን ብር ጠቅላላ ዋጋ ጀምሮ እንዲሁም ከ900 ሺህ ብር ቅድመ ክፍያ ጀምሮ በተጨማሪም በሳር ቤት አደባባይ አዳምስ ህንፃ አጠገብ ላይ ከ2 ሚሊዮን ብር ጠቅላላ ዋጋ ጀምሮ የንግድ ሱቆችን ለእናንተ ለደንበኞቻችን በድጋሚ በታላቅ ቅናሽ ለሽያጭ ይዘንላችሁ ቀርበናል። ልብ ይበሉ፣ እነዚህ የንግድ ሱቆቻችን ላይ በኔት ኤሪያ ብቻ የምናስተናግዳችሁ ሲሆን ከዚህ በተጨማሪ እስከ 10% ቅናሽ 100% ለሚከፍሉ ደንበኞቻችን አመቻችተናል። ለበለጠ መረጃ እንዲሁም ለሳይት ጉብኝት ከታች ባለው ስልክ ደውሉልን። ቴምር ፕሮፐርቲስ፣ የህልሞ ማረፊያ።